ሱቢ ሳይሰግድ የሚወጣ ተማሪ ፈተና አለ። ሲሄድ ኤ መሆን የነበረበትን ቢ፣ ሲ መሆን የነበረበት ኤ ምናምን መርጦ ምን ሆነ ነው በደህና አይደለም ሲለው መምህሩ አላህ ብያለሁ ምን እኔ ላይማ ከበድር ዘመቻና በኡሑድ ዘመቻ መካከል የኢስላም ጠላቶች የደረሰባቸው ትልቁ ሽንፈት ይሄ ነበር። ገዝወቱ አልቂረዳ በብኒ ዓብድዳሮች ወዮላችሁ፣ ወዮላችሁ ጀርባ ጠባቂዎች፣ ወዮላችሁ አይመቱ ምት ነው የምትመቱት። አንዷ በዝሙት አረገዘች ይላሉ። በዝሙት አርግዛ መውለድ መጣና ምጡ ማጨናነቅ ጀመራት ይላሉ። ምጡ ሲያጨናንቃት ምን አለች? ኧረ አላህ ኧረ ምን አርጌህ ነው አለችው አሉ። እዚህ ጀማዓ እየተሰገደ እዚህ አካባቢ ሆኖ ምንም ሳይሰማው ዙሁር ጀማዓ ተሰግዶ ዓሱርም ጀማዓ ተሰግዶ እሱ እዚያው ከሰገደም ሰገደ ምንም ካላ አለ። እዚህ መስጂድ እየተሰራ ስለ መስጂድ ምንም ደንታ ሳይኖረው እዚህ ተፍሲር እየተቀራ እዚህ ኪታብ እየተቀራ ስለሚቀራ ምንም ሳይመስለው ከዚህ ወጣ ሲል ትራፊክ ሲጠይቀው ሁላችሁ እንግዲህ አላህ እስቲ አሁን ምን አርጌ ነው አሁን ብዕር የማይገልጸው ያንን የቲም ጀግና ባክሜላ ሞግሰው እስኪ ላሞካሸው ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና ዓለም السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين. أما بعد، يتكبراتشوه يا نجاشي مسجد تمرت بروغرام تكتاتايوش يا أفريكا تيبيم የሲራ ትምህርት ተከታታዮች በያላችሁበት ሆናችሁ የአላህ ሰላም ጤና ምቾት አይለያችሁ። ዛሬም እንደተለመደው ከረሱል ዓለይሂ ሰላቱ ወሰላም ሕይወት ታሪኮች የተወሰኑትን ይዘን ከእናንተ ጋር እንቀርባለን ኢንሻአላህ። ምንችለውን ያህል በተቻለ አጠር አድርገን አንዳንድ በአመት አመት እየከፈልነ ወሩንም መጥቀስ ከቻልነ ወሩን እየጠቀስነ የተከሰቱትን የነቢዩን ሕይወት ታሪክ ዓለይሂ ሰላቱ ወሰላም እናወራለን። እንግዲህ ከመካ ሕይወታቸው ወጥተን ወደ መዲና ሕይወታቸው መተን የሶስተኛው ዓመት ታሪክ ላይ ነው አሁን ያለ ነው። የሶስተኛው ዓመት ታሪክ ሙሐረም፣ ሶፈር፣ ረቢዕ አልአወል፣ ረቢዕ አሳኒ፣ ጁማደል አወል ብለን ጁማደል አኺራ ላይ ነው ያለ ነው አሁን። ጁማደል ኡላ ጁማደል አኺራ ነው በሚል ኺላፍ ያላቸው የዑለማዎች አንድ የተከሰተ ታሪክ አለ። በሁለተኛው ዓመት ረመዳን ላይ የረሱል ዓለይሂ ሰላቱ ወሰላም የድል ሂደታቸውን በድር ላይ ምን ያህል ተሳክቶላቸው 70 የጦር መሪዎቻቸውን የነሱን አምባገነኖችን ካፊሮችን ገለው 70 የሚሆኑ እንደዚሁ ማርከው ወደ መካ መመለሳቸው ወደ መዲና መመለሳቸው መኮች የመጨረሻ ሽንፈት ነበር የሆናቸው። የሞቱት ሰዎች ብቻ አልነበረም ያሳሰባቸው። እስከ መቼ ድረስ ነው ይሄ ነገር የሚሆነው የሚል በጣም ነበር የተሰማቸው። ምክንያቱም የበድር ዘመቻው የተካሄደው ከሻም ንግድ ጋር በተያያዘ መንገድ ላይ ጠብቀው በያዟቸው መሰረት ነው። ታዲያ ሻምና መካን ደግሞ በንግድ መቁረጥ አይቻልም፣ በጣም ይከብዳል። በቃ አንገታቸው ላይ ነው የቆሙባቸውና ምን እናድርግ ብለው በጣም ተበጣበጡ፣ ተጨናነቁ። አንድ መፍትሄ ነው ብለው አመጡ። እንግዲህ ያው መሐመድ ዓለይሂ ሰላቱ ወሰላም ረሱላችንን ነው። መሐመድ እያየን ወደ ሻም መሄድ አደጋ ነው። ወደ ሻም መሄድ ካቆምን ደግሞ ችግር ነው። ስለዚህ ምን ይሻለናል?
በመዲና በኩል የሚያስከደውን የሻምን መንገድ ትተን መዲና ሳያደርሰን በጎን የሚያሳልፈን መንገድ ካለ የሚያሳየን ሰው ባካችሁ ፈልጉ ተብሎ ተወያዩበት። ከመካከላቸው አንዱን ያውቃለሁኝ ፉራት ብኑ ሐያን የሚባል ይላል። ረውደቱል አንዋር ይዛችሁ የምትከታተሉ ሰዎች ሰሪየቱል ቀረዳ የሚባል የቀረዳ ጦርነት ወይም ክፍለ ጦር ጉዞ የሚል እንትን ላይ ታገኝታላችሁ። ፊ ጁማደል አኺራ ሰነተ 3 ሚን አልሂጅራ አርሰለት ቁረይሽን ዒረን ለሁም ኢለ ሻም አን ጠሪቅ አልዒራቅ። ጁማደል አኺራ ነው ጁማደል ኡላ ነው ኺላፍ አላቸው። የመጀመሪያው ጁማዳ ላይ ወይም የመጨረሻው ጁማደል አኺራ ላይ 3ኛው ዓመት ላይ ቁረይሾች ወደ ሻም በመዲና በኩል የሚወስደውን መንገድ ትተው በኢራቅ በኩል የሚሄደውን መንገድ ይዟቸው አንድ ሰው ተጓዘ። ሊተኽተሪቀ ነጅደን ኢለ ሻም ወላ ተሙሩ ቢቁርብ ልመዲና። የኢራቁን አቅጣጫ መንገድ የፈለጉበት መኮች ወደ መዲና ለመሄድ በረሃ ለበረሃ አርገው በማነው ዛቱ ዕርቅ የሚባለው የኢራቅ ሰዎች ወደ ሐጅ ሲመጡ ኢሕራም የሚያደርጉበት ቦታ አካባቢ ላይ በዚያ እንዲሄዱ ፈለጉ። ለምሳሌ አሁን ወደ ጎንደር ለመሄድ በዚህ በጎጃም ከተሄደ ሽፍቶች ይዙኛል ብለህ ከፈራህ በወሎ ዙረ እንደሚከድ ማለት ነው። በዚያ ዙረን እንሄድ ብለው ተዘጋጅተው መሪ ፈልገው ጉዞ ቀጠሉ። የዚህ የቡድኑ አስተባባሪ ወይም የንግድ ልኡኩ አስተባባሪ ሶፍዋን ኢብኑ ኡመያ ይባላል። ሶፍዋን ኢብኑ ኡመያ የዚያን ጊዜ አሉ ከሚባሉ የመካ አስተባባሪ መሪዎች ነው። ልክ እንደነ አቡ ጀህል እንደነ አቡ ለሃብ የተተካ ሰው ነበረ። ይህንን አንድ ሰው በሆነ ጭምጭምታ ይሰማና ተነስቶ ሄዶ ለነቢዩ ዓለይሂ ሰላቱ ወሰላም ይነግራቸዋል። ነቢዩ ዓለይሂ ሰላቱ ወሰላም ወዲያውኑ ዘይድ ብኑ ሐሪሳን ተነሳሉት። የት ልሄድ አላቸው። እነዚህ በዚህ በኩል እያለፉ ነው ተብሏል ብለው ጦር ምራና ሄድ አሉት። ማን ነው የሄደው? 100 ሶሓቢዮች አብረው ላኩ። 100 ሁነው ተነሱ። ይሄ 100 ቡድን 100 ሶሓባ ቀጥታ ወደ ተጠቆመው ቦታ ሲሄዱ አገኟቸው። ልክ ሲመጡባቸው ሁሉም እግሬ አውጪ ብለው አመለጡ። 100ዎችም አንድ ብቻ ተያዘ። እንትን ማን ነው? እነዚያ ነጋዴዎች 5-6 ነጋዴዎች ናቸው። እነዚህ 100ም ሶሓባ አንድ ሰው ብቻ ያዙ። ያ አሳያለሁ ያለው ሰውዬ እኔ አይመለከተኝም መቼም አልተጣሉኝም በሚል ቁሞ ጠበቃቸው። ምንድነው ሲሉት አሳየን ብለውኝ ወደ እናንተ የማያመጣ መንገድ እየመራኋቸው ነበር። አሁን ይኸው ስትመጡባቸው ሸሹ። እኔ አይመለከተኝም ከነሱ ጋር አሉት። አይ አንተም ቢሆን ልታስመልጥ ነበር የፈለግከው። ለማንኛውም እኛ ሙስሊሞች ነን፣ ሻሃዳ ካደረክ ከምንም ወቀሳ ነፃ ትወጣለህ። ካለበለዚያ ግን እንደዚህ ሽፍቶችን ይዘህ ልታስመልጥ ስት ወይም እነዚህ ጠላቶቻችንን እየረዳህ ነው ያገኘንህ አሉት። አረ በፍጹም አለ። ስለ ኢስላም አስረዱት። ኢስላምን ተቀበለ። ነቢዩ ጋር ዓለይሂ ሰላቱ ወሰላም መጣ። እነዚያ የንግድ ማህበረሰቦች ይዘውት የነበረው ንብረት 100,000 ዲናር ይቆጠር ነበር ይላል።
وقدرت الغنيمة ب100,000 100,000 በ100,000 ዲናር ተገምቷል ይላል። ከበድር ዘመቻና በኡሑድ ዘመቻ መካከል የኢስላም ጠላቶች የደረሰባቸው ትልቁ ሽንፈት ይሄ ነበር። ገዝወቱ አልቂረዳ የሰፈር ስም ነው። ይሄ ቂረዳ የሚባል ውሃ ምናምን ያለበት እዚያ አካባቢ ነው። ጦርነት አልተካሄደም። ታላቅ ምርኮችን ነው ማግኘት የቻሉት። ከዚያ የተማረከው ሰውም እስልምናን ተቀብሎ የሙስሊም አካል ሆኗል። ሙስሊሞቹ ለመኮች የመጨረሻ የማይፈሯቸው የማይለቋቸው ጠላቶቻቸው እንደሆኑም የሙስሊሞቹ ጉልበት እየጨመረ እንጂ እየቀነሰ የማይመጣ መሆኑን በግልጽ ያሳዩበት ነበረ። ነቢዩ ዓለይሂ ሰላቱ ወሰላም ዘይድ ብኑ ሐሪሳን የመጀመሪያ ጦር እየመራ ነው፣ ግን ሙሉ ኃላፊነት ነበር የሰጡት። ስለዚህ የሆነ ሰው ኃላፊነት ስትሰጠው በተለይ በቅርብ ማግኘት የማትችለውን አካል ሙሉ በሙሉ ነው ስጠው ኃላፊነት መስጠት የሚያስፈልገው። ከዚያ እንግዲህ የመካ ካህዲያን የኩፍር አንጃዎች ሁሉ እንዴ ይሄ ሰውዬ የበድር ቀን እንደዚያ ያደረገን እሱን ደግሞ ሳንበቀልና የእሱ ቁስል ሳይድንልን እንደገና ደግሞ አሁንም ንብረታችንን ወሰደ። ስለዚህ ዝም ብለን ማየት የለብንም አሉ። በጣም ተቀየሙ። አሁን እንግዲህ በቃ የሞት ሽረታችንን ለመበቀል ጉልበታችንን ለማሳየት መጠናከር አለብን በሚል ያለ የሌለውን ሰው አከማቹ። የግድ ቁረይሽ መሆን የለበትም። ከተለያዩ አካባቢዎች ሄደው እዚህ አካባቢ የቀሩትም ሰዎች ካሉ እነሱም እንዲገቡ ፈቀዱ። ወዶ ገባ የሚባል ወዶ ዘማች በፈቃደኝነት የሚዘምቱ ሁሉ አሰባሰቡ። ዘፋኞችን፣ ሸላዮችን፣ አቅራሪዎችን ሁሉ አዘጋጁ። ዘንድሮ ጦርነት ማቅራራት ቀርቷል መሰለኝ። ድሮ እኮ በእኛ ሀገር ዘፋኞች፣ አቅራሪዎች መጥተው የሆነ ገጠር ገበያ ላይ ስለ ጦርነት ይሸልላሉ። ወጣቱ ሁሉ ከቤት አደራ ይዞት የመጣውን ወርውሮ ሄደ አስመራ። ሳይሰለጥን ለብ ለብ አድርገው 2 ወር 3 ወር ለብ ለብ አድርገው ይልቆታል። የቦምብ ማምከኛ ያደረጉት። እነሱም ጋር እንደዚህ ነው ያደረጓቸው። እንዲያው ያለ የሌለ እንትናችንን ተጠቅመን ወንድነታችን መመለስ አለበት እንጂ እንደዚህ ተዋርደን መቀጠል የለበትም በሚል ሰበሰቡ። 3000 ጦረኛ ማዘጋጀት ቻሉ መኮች። 3000 ግመሎችና 200 አካባቢ ፈረስ፣ 700 የጦር መከላከያ፣ ይሄ ቢመቱት የማይመታ ሰይፍ የሚከላከል፣ የወንዶችን ሞራል የሚቀሰቅሱ የሚያቀነቅኑ ሴቶች ዘፋኞች አብረው የዚህን ጦር መሪ በዋነኝነት አቡ ሱፊያንን አድርገው ባንዲራውን የሚሸከመው ግን አንድ ብሔር አደረጉ። ወንድማማቾች ብዙ በኒ አብድዳሮች የሚባሉ እነሱ እንትና ቢሞት እንትና ቢሞት እንትና ቢገደል እንትና ብለው ደረደሯቸው። ባንዲራ በእናንተ በኩል
ወደታች አዘን ብሎ እንዳና ያሏቸው ተዘጋጁ። ይሄ ጦር በጣም በእልህ በየቀኑ እልህ እየተጫነበት አሁን ካልተከላከልክ ተከታትሎ መጥቶ መካን አስለቅቆ እንደ ላም ነው የሚነዳህ እያሉ እልህ እያስያዟቸው እየፎከሩ መዲና አጠገብ ደረሱ። ጀበል አይነይንና ጀበለ ኡሑድ የሚባሉ ጋራዎች ትይዩ ናቸው። ጀበል አይነይንና ጀበለ ኡሑድ መካከል መጥተው አረፉ። ይሄ የሆነው ሸዋል ወር 3ኛው ዓመት ነበር። ይሄ የገዝወቱል ቂረዳ የተካሄደው ጁማደል አኺራ ወይም ጁማደል ኡላ ነው ብለናል። ከዚያ በኋላ ረጀብ፣ ሻዕባን፣ ረመዳን፣ ሸዋል 6ኛ ቀን ላይ እዚያ መጡ። ከዚያ እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም ደረሳቸው። ሰምተዋል። ወደዚህ እየመጡ ነው እየተባሉ ነበር። እየተበሳጩ ነው እየተዘጋጁ ነው ነበር። ደረሳቸው፣ መጡ። ነቢዩ ዓለይሂ ሰላቱ ወሰላም ሶሓባዎቻቸውን ሰበሰቡና እስቲ እንመካከር አሏቸው። እንመካከር ተባለ። ምን እናርጋሉ? ይኸው እኒህ ሰዎች እዚህ መጥተዋል አጠገባችን። የኡሑድ ጋር እኮ ማለት እዚያው መዲና እኮ ከተማው የሚታይ ነው። እዚያ ይኸው መጥተዋል፣ ምን እናርግ ተባለ። ነቢዩ ዓለይሂ ሰላቱ ወሰላም ሐሳባቸው አንውጣ፣ እዚሁ ሁነን እንከላከል፣ እኛ ልጆቻችንም ንብረታችን እየጠበቅን እዚሁ እንሆናለን፣ ደፍረው ከመጡ እንዘለዝላቸዋለን፣ አለበለዚያ ሲሰለቻቸው ስንቅ ሲያልቅባቸው ይሄዳሉ፣ በጣም ጠግበዋል አሉ። አብዱላህ ብን ኡበይ ብኑ ሰሉል የሚባል የሙናፊቆቹ ዋናም ይህን ሐሳብ ደገፋቸው። አንሷሮቹ ግን በተለይ ወጣቶቹ የበድር ዘመቻ ቀን እድሉ ያልነበራቸው የመካፈል እድል ያልነበራቸው በፍጹም አሉ እኛ እንዲህ ለኛ አያዝኑልንም እንዲህ ያ ረሱላህ አሏቸው። ለምን ለኛ ሸሂድ መሆን እንፈልጋለን፣ ይችን እድል ለምን ይከለክሉናል አሏቸው። ነቢዩ ዓለይሂ ሰላቱ ወሰላም እሻሉ፣ በቃ እንውጣ አሉ። እንዲያውም አብዱላህ ብን ኡበይ ምን አለ እንዴ የእኛን የሽማግሌዎችን ሐሳብ ትተህ የጎረምሳ ሐሳብ ትቀበላለህ አላቸው። አይ ይሄ ፍላጎቱ ካለ እኔም ተቀብያለሁ እንውጣ አሉ። ከዚያ ነቢዩ ዓለይሂ ሰላቱ ወሰላም 3 ቡድን ከፈሉ ጦሩን። ከቲበቱል ሙሃጅሪን የሙሃጅሮች ቡድን ከመካ የመጡት ቡድን እሱን ባንዲራውን ሙስዓብ ብን ዑመይር እንዲይዝ አደረጉ። የአውሶች የመዲና ሰዎች የእንግዳ ተቀባዮቹ የአገሬዎቹ ቡድን የእሱን ባንዲራ ደግሞ ኡሰይድ ብን ሑደይር እንዲይዘው አደረጉ። 3ኛው ኸዝረጅ የሚባል የአውስ የመዲና ቡድን ነው። እሱም የእሱን ደግሞ ሑባብ ብኑል ሙንዚር ባንዲራውን እንዲይዝ አደረጉና ተነሷሉ። ዓሱር ከተሰገደ በኋላ ወደ ኡሑድ ጋራ ወጡ። ከዚያ የሆነ ሸይኸይን የሚባል ቦታ ላይ ሲደርሱ ጦሩን መፈተሽ ጀመሩ። እስቲ ለያችሁ ብለው እያንዳንዱ ሲያዩ ሕፃናቱም አብረው መጥተዋል። መለሷቸው። አንተ ሕፃነት ተመለስ፣ አንተ ትችላለህ፣ አንተ ተመለስ እያሉ መለሱ። ራፊዕ ብን ኸዲጅ ሕፃን ነው፣ አንተ ግን እለፍ አሉት። ለምን መሰላችሁ? ያነሁ ካነ ማሂረን ፊ ረምይ ሲሃም ኢላማ በመምታት በልጅነቱ ጀምሮ ይታወቅ ነበር ይባላል። ይሄ ልጅ አንተ ቀጥል አሉት።
ሰሙረት ብን ጁንዱብ ያ ረሱላላህ እኔ እኮ ከሱ በልጣለሁ፣ እኔ ከሱ እኮ የጠነከርኩ ነኝ፣ ለምን ይመልሱኛል አላቸው። አሸንፈዋቸው ብንታገል እጥለዋለሁ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም በሉ ታገሉና የጣለውን እንይ እስቲ አሏቸው። ታገሉና ተሟሙቶ ፈሰረዐ ሰሙረቱ ራፊዐን ፈአጃዘሁ አይደን ያ የተፈቀደለት ልጅ በትግል ሲጥለው በቃ አንተም ቀጥል አሉት። ከዚያ መግሪብና ዒሻን ሰግደው እዚያው አደሩ። ለጧቱ 50 ሰዎችን መደቡ። 50 ሰዎችን ለይተው ገሌ 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 ይመራችኋል ብለው የሆነ ቦታ መደቧቸው። ይችን ጋራ እንዳትለቁ አሏቸው። ይችን ቦታ እኔ ኑስ ካላልኳችሁ ድረስ ለቃችሁ እንዳትመጡ። እኛ ልንገባ ነው ወደዚህ፣ እዚያ ነው ያሉት፣ በቃ እንጀምራለን። እናንተ ይችን ብቻ መጠበቅ ነው፣ ከኋላችን ጠላት እንዳይመጣ። ይቺ ጋራ ከኋላውም ጎድጓዳ ቦታ አለ፣ ፊት ለፊቱም ጎድጓዳ ቦታ አለ። ረሱል ሰለላሁ ዐለይሂ ወሰለም የሰጉት እንደዚህ ወደ ጠላቱ ስንዞር ከኋላ መጥቶ በዚህ በኩል አልፎ እንዳይመታን ነው። እሻሉ ተቀመጡ። እንዳትመጡ ሲሏቸው ድል አድርገንም ብታውን ድል ተደርገንም ብታውን እየገደሉን እንኳን ብታውን እንዳትመጡ አሏቸው። እሻሉ ውሳኔ ሰጡ። ረሱል ዓለይሂ ሰላቱ ወሰላም እዚያው ቦታ ላይ እያሉ እዚያው ሸይኸይን ቦታ ላይ እያሉ 300 የሚሆን ሰው ከዚያ ከሙናፊቁ ሰውዬ ጋር አብረው ተመለሱ። ምንድን ነው የተመለሰበት ዋና ምክንያት ይባላል? የኔን ምክር ትተህ እዚያው አንተም ያመንክበትን ትተህ የራስህንም እንትን ሐሳብ ትተህ ነው የወጣኸው ብሎ ተመለሰ። በኒ ሰሊማና በኒ ሐሪሳም የሚባሉ 2 ቡድኖች ይሄ ሙናፊቁ 300 ሰው ይዞ ሲመለስ እኛም እንመለስ ማለት ጀመሩ። በዚህ ጊዜ አላህ ስብሓንሁ ወተዓላ ደረሰላቸውና ሐሳባቸውን እንዲያስተካክሉ ነብዩ እንደሆኑት እንሁን ብለው እንዲቀጥሉ አላህ መልሷቸው ነው እንጂ ሊመለሱ ነበር። እነዚህ ጽኑ ሙስሊም የሚባሉት ሙናፊቅ ያላደሉት አብዱላህ ብን ኡበይ ሙናፊቁን ነው አሳምኖ የሄደው። መጀመሪያ በጣም የከባድ ጦር የሚባል 1000 ነበር የነበረው የሙስሊሙ 300 ሲመለስ 700 ይቀራል። ነቢዩ ሰለላሁ ዐለይሂ ወሰለም ምንም ብዙ እነሱ ነገር አልተደናገጡም። ሄደው ወንዙ መውረጃ ጫፍ ላይ ተቀመጡ። የኡሁድ ጋራን ጀርባቸው አድርገው ማለት ነው። በዚህን ጊዜ ጠላቶቹ ምን ላይ ሆኑ ማለት ነው? በሙስሊሞችና በመዲና መካከል አረጓቸው ማለት ነው። በዚህ ጊዜ ነው እንግዲህ እነዚህ 50ዎችን ከዚህ ላይ ጠብቁ ብለው የመለሱት። ወዐባ አልሙሽሪኩነ ጀይሸሁም ካፊሮችም የሙስሊሞቹን ዝግጅት አዩ፣ እነሱም ተዘጋጁ። ወደ ጦርነቱ ሜዳ ሴቶቹ እየመሯቸው፣ ሴቶቹ እየዘፈኑ እያጓጓቸው እንትን ማነው ድብ እየመቱ እየጨፈሩ እየዘፈኑ
وهن يتجولن في الصفوف ويضربن بالدفوف ويثرن الأبطال وينشدن الأبيات إن تقبلوا نعانق ونفرش النمارق أو تدبروا نفارق فراق غير وامق يميل زفن يزفنوا سميلو ወንዶቹ ናችሁ ጀግኖቹ ናችሁ ወደፊት ካላችሁ አሸንፋችሁ ስትመለሱ አበባ ምንጣፍ አንጥፈን ነው የምንጠብቃችሁ እኛ ሴቶቻችሁ ወደ ኋላ ካላችሁ ግን ከናንተ ጋራ አይን ላይን አንተያይም የመጨረሻ ጠልተናችሁ ነው ምንለያችሁ ማንኛውም ሴት ከናንተ ጋራ ሴት ነኝ ብላ አትተኛም አሏቸው እያሉ ይዘፍናሉ ወይሐን በኒ عبد الدار ወይሐን حماة الأدبار ضربا بكل بتار እያሉ በብኒ عبد الدارዎች ወዮላችሁ ጀርባ ጠባቂዎች ወዮላችሁ አይመቱ ምት ነው የምትመቱት እያሉ ባንዲራውን የያዙትን ወደ ኋላ እንዳይሉ እያበረታቱ ሴቶችም ወንዶችም በልህ ወደ እንትን መጡ ሁለቱ ጦሮች ፊት ለፊት ሲገናኙ እንደ ዘንድሮ በሪሞት ኮንትሮል በላ በድሮን ወላ በመናምን አይደለም ጦርነቱ ፊት ለፊት መተነው ወንድ የሚፈተንበት እኮ ነው በቁሙ የሚሸናበት እኮ ነው ገና ሲያይ የሚፈራበት ሁለቱ ሲቀራረቡ طلحة بن أبي طلحة العبدري የጣዖቶችን ባንዲራ ይዞት የነበረው ሰውዬ ግመሉን ይዞ ባንዲራ ይዞ ፊት ለፊት መጣ ወደ ሙስሊሞቹ መጣ በዚህ ጊዜ ዙበይር ብን አልዓዋም ወደሱ ሄዱና ምንም ጊዜ አልሰጡትም ሄደው ግመሉ ላይ ነው የወጡት እሳቸው ግመሉ ላይ ወጥተው ቆርጠው ጣሉት ثم أخذه واقتحم به الأرض وذبحه بسيفه هدوا جملوا لا يوتوا يزوت وردوا عرضتنا في اللفتات وصايواتهم بس جزء النبي صلى الله عليه وسلم الله أكبر على مسلم بتقلل الله أكبر على كذاب وهلا ينبروا تو በቃ ማንን እንደገደለው ማንን እንደያዘው አይታወቅም በዚያን ጊዜ ከካፊሮቹ በኩል መሪዎች መካከል አንዱ ኻሊድ ኢብኑ አልወሊድ ነበሩ ኻሊድ ኢብኑ አልወሊድ እሳት ጎርሰው ተበሳጭተው የበድር ቀን የተገደሉትን ሰዎች ደም መመለስ አለብኝ ብለው የመጡ የጦር መሪ ናቸው ያው ታቃላችሁ በኋላ ሰልመዋል ሰይፉ ሚን ሱይፊላህ ተብለዋል አይረገሙም የሰሩትን ስራ ግን ልንገራችሁ ኻሊድ ለካን ፊት ለፊት አልመጡ ከኋላ ሆነው እዚህ ጨበጣ ላይ በሚሆንበት ጊዜ ከኋላ መተው አድብተው ለመምታት የቆሙ እሳቸው ናቸው 400 ፈረሰኛ ይዘው ነበር ይባላል ይሄ የጨበጣው ጦርነት ሲፋፋም ሙስሊሞቹ የበላይነታቸውን አረጋገጡ ካፊሩ የቻለውን መሮጥ ሲጀምር የወደቀውም ሲወድቅ እዚች ጋራዋ ላይ የነበሩት 50 ሰዎች ምን አሉ አልহামዱሊላህ ይሄው አሸነፍነ ይሄው የካፊር ጋራ ለጋራ እየተፍጨረጨረ ነው ለማምለጥ ስለዚህ የልቁንስ ሄደን እንርዳቸው የሚል ሐሳብ መጣ የመሪያቸው አረባካችሁ የነብዩን አለይሂ ሰላቱ ወሰለም አደራ አትርሱ እንዳትመጡን የሳልጠራችሁ ብለዋል አንተ ደግሞ እንደው ተሎ ብላችሁ አትወረዱ ማለታቸው ነው እንጂ ከዚህ በኋላ
ምን እንጠብቃለን? እዚህ ንገረኝ እስቲ። እነሱ እዚያ ካፊሩን ለማባረር ጋራ ለጋራ አብረው እየሮጡ እኛም ትንሽ ሂደን እንትን ማለት የለብንም? በፍጹም። ሙስሊሞቹ ደግሞ በጣም ያተኮሩት የባንዲራ ሰዎችን ነበረ። ምክንያቱም መሪ እንዲጠፋ ያሉበት እንዲበተኑ ባንዲራ የያዙትን ሰዎች ተረባርበው አጠፏቸው። ሐታ ቀተሉሁም አን አኺሪህም ሁላቸውንም በኒ ዓብድዳሮች አለቁ። ስንት ነበሩ ታውቃላችሁ? 11 ወንድማማቾች ነበሩ። ሁሉም ይሄ ይገደላል፣ ይሄ ባንዲራውን ይዝና ይሟማታል፣ እሱን ደግሞ ፈልገው ይመቱታል። በቃ ፈበቂየ ሊዋኡ ሳቂጠን ባንዲራው የቁረይሾች ባንዲራ መሬት ላይ ወድቆ ቀረ። በዚህ ጊዜ ነው እንግዲህ ሐምዛ የተገደሉት። ሐምዛ ገዳያቸው ወሕሺ ይባላል። የሐበሻ ሰው ነው። በባርነት የሚኖር ነው። ወሩሩ አይስትም፣ ይታወቃል። ከመካ ጀምሮ ቃል ተገብቶለታል። ቃል የገባችለት አንድ ሴት ነች። እሷም እንዳትረግሟት ሰልማለች። ሂንድ ናት። ሂንድ ዘውጀት አቢ ሱፊያን። ሂንድ በዚያን ቀን 2 ወንድሞቿ አባቷ ተገለውባታል። የበድር ቀን እና ይህንን ሰውዬ የሚገልልኝ ሰው ያን የግድያውን እንትን የመራው ሐምዛ ናቸው። እና ሐምዛን በመግደል የወንድሞቼንና የአባቴን ገዳይ የተበቀልክልኝ እንደሆነ ከባርነት ነፃ አወጣለሁ ብለዋለች። እሱ መጣ። ምንም ማንንም አይፈልግም። ባጠገቡ ነቢ ቢመጡ አቡበክር ቢመጡ ዑመር ቢመጡ አይልም። ሐምዛን ብቻ ነው የሚጠብቀው። ስለዚህ ይህ ጅል ባሪያ ምን ፈልጎ ነው እያሉ ሁሉም ዝም ይለዋል። ሐምዛን ሲያይ ጠብቆ መታቸው። አመታቱ ደግሞ የማያስነሳ ምክንያቱም ሐምዛ ትንሽ ተነክተው ካገኙት በጣት ሰው ነው የሚጥሉት። እንትናቸው ውስጥ ነው፣ ሽንጣቸው ላይ ነው የወጋቸው። የፈሪዱላ እኮ አይሻባችሁ ደግሞ በቃ ሐምዛ ወደቁ፣ አልተንቀሳቀሱ። فماهرا في قذف الحربة وقد وعده مولاه جبير بن مطعم أو هند بنت زمعة بالعتق إذا قتل حمزة، لأن حمزة هو الذي قتل عمه طعيمة بن عدي في بدر، فاختبأ وحشي وراء صخرة يرصد حمزة. عندنا رواية دمو ليلا سونو يميلوا ما أنه جبير ابن مطعم የሚባል ሰውዬ ነው። ጁበይር ibn ሙጥዒምም ሰልሟል። ታውቃላችሁ። እሱን ነው ባሪያ እሱን ከገደልክ ነፃ ታወጣለህ ያለው። ሐምዛ የእሱን አጎት የኡሑድ ቀን ገሎ ነበር። ሐምዛ ያልገደሉት ሰው ማን አለ? ከዚያ بينما حمزة يضرب رأس صباع بن عرفطة رجل من المشركين صوب وحشي إليه الحرب وقذفها. በዚህ በሆዳቸው ገብቶ በሁለት እግራቸው መካከል ነው ሰንጥቋቸው የወጣው የተወረወረው ጦር። መነሳት አልቻሉም። እዚያው ነው የሞቱት። በዚህ ጊዜ ነው እንግዲህ ሙስሊሞቹ በእልህ ካፊሮችን ማሳደድ የጀመሩት። ሴቶች እንኳን እነዚያ የሚያበረታቱ የነበሩ ሴቶች ሁላቸውም ጠፉ ከአካባቢው። ሙስሊሞቹ በየአካባቢው እያሳደዱ ባሉበት በዚህ በኩል እዚህ ጠባቂ የነበሩ ሰዎች በቃ ምን ትጠብቃላችሁ ብለው አንዱ ሲያሳምን 40 ሰዎች አመኑ።
40 የሚሆኑ ሰዎች በቃ እንመለስ እንሂድ ብለው ወረዱ፣ ቦታውን ለቀቁ። ኻሊድ ብን ወሊድ ከኋላ ሆኖ ለካ እየጠበቀ ነው ያለው። እነዚህ 40 ሰዎች ወይ የተወሰኑ ሰዎች እንደወረዱ ሲያዩ አይ እነዚህንማ በጨበጣ አጥፍተን መግባት አለብን ከኋላ አሉና ኻሊድ ውጡ አላቸው የራሱ የያዘውን ጦር። ልክ እነዚህን እንደደረሱ የቀሩትን ሰዎች በአንድ ጊዜ ቆራርጠው ገለው ከኋላ ሲመጡ ሙስሊሙ የሚጠብቅ ፊት ለፊት ያለውን ጠላት ነው። ታሁን ይሄ ተመለሰ ይሄ ወረደ እያለ እንጂ ከኋላው ምንም ይመጣል አላሉ። መጡባቸው። በዚህ ጊዜ ነው እንግዲህ ሙስሊሞቹ ድል አድርገው የነበሩት ሙስሊሞች ምን እንደተከሰተ ሳያውቁ ድንብርብር ያሉት። እንዲያውም በዚሁ መካከል ላይ ነቢዩ ሰለላሁ ዐለይሂ ወሰለም ተገደሉ የሚል ወሬ ተወራ መሃላቸው ላይ። ደነገጠ። የደነገጠው ደነገጠ፣ የፈራው ፈራ፣ የተገደለው ተገደለ። ነቢዩ ግን ዐለይሂ ሰላቱ ወሰላም 7 አንሷሮች 2 ሙሃጅሮች አንድ ላይ ሆነው ነቢዩን እየጠበቁ ነው የነበሩት። 9 ሰዎች። የኻሊድ ጦር የኻሊድ ቡድን ከጋራው በስተጀርባ ወጥቶ እነዚህ ጋራ ላይ ያሉትን እንደፈጃቸው ሲያውቁ ነቢዩ ዓለይሂ ሰላቱ ወሰላም ኢለየ ዒባደላህ ወደ እኔኑ እኔ እዚህ ነው ያለሁት ማለት ጀመሩ። እሳቸው ጣዖቶቹ ሙስሊሙ ተደናግጧል። ጣዖታውያን ግን የት እንዳሉ እሳቸውን ሰሙና ወደ እሳቸው ሁላቸውም ተንጋግተው መጡ። ላኢላሃ ኢለላህ። ነቢዩን ዓለይሂ ሰላቱ ወሰላም እልህ አስጨራሽ መከራ አሳዩአቸው። ሙስሊሞቹ ሳይደርሱባቸው እሳቸውን ለመግደል ያላነጉት ነገር የለም። ነቢዩ ደግሞ ዓለይሂ ሰላቱ ወሰላም እዚያው እያሉ እኒህን ካፊሮች ከኔ የሚከላከል ጀነት በእጁ ነው አሉ። መን የሩድሁም ዐና ወለሁ ልጀና አሉ። አው ሁወ ረፊቂ ፊል ጀና አሉ። ሁላቸውም የመጡትን ሁላቸውንም በማቋቋም ሲጋፈጥ አንዱ እሱን ገደሉት። ሌላም ሰውዬ እንደዚሁ ተነሳ። እንደዚሁ ሶስተኛውም አራተኛውም 7ቱም ሞቱ። ነቢዩ አጠገብ የቀሩት ጦልሓት ብን ዑበይድላህና ሰዕድ ብን አቢ ወቃስ 2 ሙሃጅሮች ያልናቸው ብቻ ነበሩ። ያው ካፊሮችም እየተገደሉ ነው። ቢሆንም ግን እነዚህ ነቢ ጋር የነበሩ 2 ሰዎች ብቻ ናቸው። በዚህ ጊዜ በረሱል ጋር ዓለይሂ ሰላቱ ወሰላም ያለው ግፊትና ወረራ በጣም አደገኛ ሆነ። ጣሏቸው። ድንጋይ እስከመታቸው ወገባቸውን መታቸው። ቀኝ ቀንጣጤያቸው ተሰበረች። ይሄ ከንፈራቸው ደም በደም ሆነ። የጦር መከላከያ ልብሳቸው ራሳቸው ላይ ተሰነጠቀ፣ ፈረሰ። ራሳቸውንም ፊታቸውንም አቆሰላቸው። ቅንጣቸው ላይ ሰይፍ ነገር መቷቸው ነበር። እንዲያውም እንደዚህ ሲመቱ ይሄ የጦር መከላከያው ብረትን ስለነበረ የብረቱ ስባሪ እንትናቸው ውስጥ ገብቶ ነበር፣ አጥንታቸው ውስጥ። በሰይፍም ከኋላቸውም ተመተዋል። 1 ወር አካባቢ የዚያ የተመቱት የሰይፍ ምት መንቀሳቀስ ከልክሏቸው ነበር። የሚገርማችሁ 2 ነበር የለበሱት ላው ላይ 2 መከላከያ። ለዚህ ነው ሰውነታቸውን አልፎ መግደል ያልቻለው እንጂ ሊገላቸው የሚችል ዱላ ነው የተመቱት።
እነዚህ ሁለቱ ቁረይሾች سعد بن أبي وقاص طلحة بن عبيد الله ያልከፈሉት መስዋዕትነት የለም። سعد بن أبي وقاص ሁሉም መወርወር የሚችሉት ጦር አልቆባቸው ነብዩ ሰለላሁ ዐለይሂ ወሰለም እንካ በዚህ መልስ አሏቸው። እርሚ ፊዳካ አቢ ወኡሚ አባት እናቶቼ ፊዳ ይሁኑልህ መልስላቸው በላቸው ያሉት ሰዕድን የዚያን ቀን ነው። ጠልሐት ብን ዑበይድላህ ይህን ሁሉ ካደረገ በኋላ ሲቆጠር ላው ላይ የተመታው ምት 35 ወይም 39 ምት ነበረበት። ግን ነቢዩን ሰለላሁ ዐለይሂ ወሰለም በአላህ ፍቃድ ማዳን ችለዋል። ጠልሐት ብን ዑበይድላህ ጣቶቻቸው አይሰሩም ነበረ። በኋላ በዚያን ቀን በደረሰው ዱላ የተነሳ ነቢዩ ሰለላሁ ዐለይሂ ወሰለም ወለማ ኡሲበት አሳቢዑሁ ቃለ ሕስ እንደማለት ነው ሲሉ ነቢዩ ሰለላሁ ዐለይሂ ወሰለም ለው ቁልተ ቢስሚላህ ለረፈዐትከ አልመላኢካ ወናሱ የንዙሩን እንደዚያ ሲመቱህ ስትወድቅ ቢስሚላህ ብለህ ቢሆን ኑሮ ሰዎች እየተመለከቱህ መላኢካ ያነሳህ ነበረ አሏቸው። በዚህ ሰዓት ነው ጅብሪልና ሚካኤል ወደ ጦርነቱ የተቀላቀሉት። በቃ ሙስሊሞቹ መጥተው ነቢዩን ሰለላሁ ዐለይሂ ወሰለም ማዳን በማይችሉበት ደረጃ የጦልሐም የሰዕድም እንደዚህ መዳከም ሲመጣ ጅብሪልና ሚካኤል ዱብ አሏ። ከዚያ እንግዲህ ጅብሪልና ሚካኤልን መዋጋት አይችሉማ ካፊሮቹ። በዚህን ጊዜ እነዚህ ሁለቱ መላእክቶች እነሱን ያባረሩ ባሉበት ሙስሊሞችም ከዚያ ከዚህ ተሰባስበው መጡና ከነቢዩ ሰለላሁ ዐለይሂ ወሰለም መከላከል ቻሉ። የሚገርማቸው የዚያን ቀን መጀመሪያ የደረሱት አቡበክር ናቸው ይባላል። ወካነ አወሉሁም አባ በክርን ስዲቅ አቡ ዑበይደት ብኑ ልጀራህ። አቡበክር ገና ሲመጡ ነቢዩ ግንባር ላይ እዚህ ቀንጣቸው ላይ ይሄ የብረቱ የጦሩ ባርኔጣ ብረት ገብቶ አዩአቸው። በጥርሳቸው ሊነክሱ እንደዚህ አሉ። ፈአለሐ ዐለይሃ አቡ ዑበይዳ ለአላህ ብለህ አቡበክር ቢያንስ ይችን እንኳን እስቲ ፍቀድልኝና እኔ ልንቀልላቸው አለ። ሐታ ነዘዐሃ ሁወ አቡ ዑበይዳ ነቀሉ። ግን ነቅላለሁ ሲሉ ቀንጣታቸውም የሳቸው አብራ ተነቀለች። ثم ነዘዐ الحلقة الأخرى ሌላዋም ሁለት ነበር የገቡትና እነሱን ሲነቅል ሌላዋም ቀንጣታቸው ሁለቱም ወለቁበት የአቡ ዑበይዳ። ثم أقبل على طلحة بن عبيد الله فعالجاه وهو جريح طلحان ሲያዩት ቆስሏል፣ እንዳልሆነ ሆኗል። እሱን ማከም ጀመሩ፣ ማባበስ ጀመሩ። በዚህ ጊዜ አቡ ዱጃና፣ ሙስዓብ ብን ዑመይር፣ ዑመር ብን ኸጣብ፣ ዓሊይ ብን አቢ ጣሊብና ሌሎችም ከያሉበት ቦታ መጡ። ጣዖቶችም ቁጥራቸው ጨመረ፣ ተሰባሰቡ። በዚህ ጊዜ አንዱ ከሩቅ ይወረወራል ሙስሊሞች፣ አንዱ ደግሞ ከነቢዩ ይከላከላል፣ አንዱ ደግሞ ሄዶ ጥቃት ይፈጽማል። ከዚያ በኋላ ካፊሮቹ በጣም ብዛት ስለነበራቸው ባንዲራ የያዘውን ሙስዓብን እንደምንም ብለው ገደሉት። ሙስዓብን እኮ
የመጀመሪያ ቀኝ እጁን ባንዲራ ያዘበትን ነው የመቱት። ዝቀጠቀጡት፣ ቆረጡት እጁን። ባንዲራው በዚህ ሲቆረጥበት በግራ እጁ ያዘው። ግራ እጁንም ቅጥቅጥ አድርገው በሰይፍ ገደሉ፣ ቆረጡት። እንደዚህ አድርጎ በዚያ በቆራጣው እንደዚህ ተኝቶበት ነው የገደሉት። የገደለው ሙስዓብን የገደላቸው ሰውዬ አብዱላህ እብኑ ቀሚዓ ይባላል። አብዱላህ እብኑ ቀሚዓ ከመካ ሲመጣ ሙሐመድን ብቻ መግደል አስቤ ነው የመጣሁት ብሎ ያውቃል። እንዲያውም ሷሐባዎች ራሱ ይሄ ሰውዬ እርሶን ነው የሚፈልገው እያሏቸው ይነግሯቸው ነበር። ፈለማ ቀተለሁ ظن أنه قتل رسول الله صلى الله عليه وسلم ሙስዓብንም ለመግደል ያን ያህል ተጣጥሮ የገደለው ሙስዓብ ነብዩን ይመስል ነበረ በመልኩ። ነብዩን አገኘው መስሎት ነው ያን ያህል የተሟሟተው። ልክ እሱ ሙስዓብን ሲገል ሙሐመድን ገደልኩላችሁ ይሄው አሳረፍኳችሁ ብሎ ጮኸ። በዚህ ጊዜ ነው ነብዩ ተገደሉ የሚል ወሬ ሆነው። ስለዚህ ሙሐመድን ከገደልን ብለው ካፊሮችም የነበራቸውን ኃይል ቀነስ አደረጉ። ሙስሊሞቹም ተሰባሰቡ ከያሉበት። አንዳንዶቹ ሙስሊሞች ታዲያ ነብዩ ከሞቱ ለማን ብለን እንሞታለን ያለም አንዳንድ ሰው ነበር። ሌሎቹ ግን ወድቀው እንኳን ምን ይወራል ሲሉ አይ ነብዩ ሞቱ እየተባለ እየተወራ ነው ሲሏቸው እሳቸው በሞቱበት መንገድ ሙቱ ብለው በቁም ላሉት ሰዎች አደራ ይናገሩ ነበር። በዚህ መልኩ ወደ መዲና የሄደም አለ፣ ወደ ኡሑድ ወደ ጋራውም ራሴን ላድን ብሎ የወጣለ፣ ወደ ረሱል ሰለላሁ ዐለይሂ ወሰለም ወዳሉበት ሙተውም ከሆነ እሳቸው በሞቱበት እንሞታለን ካሉም ብሎ መጥቶ ነብዩን በህይወት አግኝቶ ከነብዩ የተከላከለም አለ። ብዙዎቹ በትንሽ አመራሩ ደከም በማለቱ ተደነጋግረው ነበር። رجعت أولاهم فاجتلدت هي وأخراهم حتى قتل اليمان والد حذيفة بأيدي المسلمين أنفسهم فلما سمعوا خبر مقتل النبي صلى الله عليه وسلم طار صواب طائفة منهم وخارت عزائمهم واستكانوا حتى تركوا القتال. ሌሎቹ ግን ተሸጀዐ አኸሩን ወቃሉ ሙቱ ዐላ ማ ማተ ዐለይህ ረሱሉላህ ሰለላሁ ዐለይሂ ወሰለም። እዚህ ላይ ባሉበት ነው ከዕብ ብኑ ማሊክ ረሱልን ሰለላሁ ዐለይሂ ወሰለም አያቸውና ከዕብ ያለበት አካባቢ ላይ ብዙ ሙስሊሞች ስለነበሩ فعرفه بعينيه إذ كان وجهه تحت حلق المغفر والبيضة فنادى كعب بصوت عليم يا معشر المسلمين أنا أبشروا هذا رسول الله مسلموች አይዟችሁ ይሄው ነብዩ አሉ ሙተዋል የተባለው ውሸት ነው አለና አበሰራቸው። እዛ ተሰባሰቡ። አንድ 20-30 አካባቢ ሲሆኑ ልክ ከቧቸው የነበረውን የኩፍር ጦር በትነውት ሙስሊሞቹ ተበታትነው የነበሩትን ኑ ተሰባሰቡ ወደኔ ያሉ ولكنهم فشلوا تماما وقتل منهم 2 أثناء هذه المحاولة أن نسلف بمن ሲሉ 30ው ሙስሊሙ አንድ ላይ ሆኖ በትኗቸው ሊወጣ ሲል ሲከላከሉ 1-2 ካፊሮች ሞቱባቸው። ከዚያ በኋላ ነብዩ ከነሱ ከበባ ወጥተው ሙስሊሞቹን ማሰባሰብ ሲጀምሩ ካፊሮቹ ከዚህ አሁን በኋላ ከተሰባሰቡ አንድም ሰው ሚድን የለም፣ ስለዚህ አምልጡ ተባባሉ። ሩጫ ጀመሩ፣ ሄዱ። ሙስሊሞች ግን የሞቱባቸውን
ሰዎች ማሰባሰብ ጀመሩ። መቁጠር ፈለጉ። ማን ነው የሞተው? ማን ነው ያለው? ሲታይ ሲቆጠር ሲፈለግ በጣም ከፍተኛ እልቅት ነው ያጋጠማቸው። ያው የካፊሮችም ሬሳ እዚያው አለ የወደቀው። ግን ሙስሊሞች የራሳቸው ሲቆጠር 70 ሰው ሞተባቸው። ሙስዓብ ብን ዑመይርም እዚያው ነው የሞተው። ሐምዛም በዚያ ቀን ነው። ሌሎችም ረሱል ዓለይሂ ሰላቱ ወሰላም በጣም ተሰማጭ። ቢሆንም ግን የኋላ ኋላ ድሉ የረሱል ሰለላሁ ዐለይሂ ወሰለም ነበር። በጦርነት ዓለም ማሸነፍ ማለት የመጨረሻ የጦርነቱን ቦታ ተቆጣጥሮ ሁኔታውን የተቆጣጠረ አካል ነው። ካፊሮቹ ይህንን ያህል ውዥንብር ከሰሩና ከገደሉ በኋላ አሁን መሰባሰብ ከጀመሩ አይለቁንም በሚል ተጓዙ። ሩጫ ግን ሙስሊሞች በጊዜው እንሂድ አንሂድ አላሉ። ባይሆን እንዲያው ወዲያውኑ ሙስሊሞቹ ለነቢዩ ሰለላሁ ዐለይሂ ወሰለም ጥያቄ አቀረቡ። እንዴ ምን አይነት በላእ ነው? እኛ ሙስሊሞች አይደለንም እንዴ? እንዴት እንደዚህ ሽንፈት ይደርስብናል? እኛ የአላህን ዲን ይዘን ሐቅ ይዘን እነዚህ ካፊሮች እነዚህ ሙሽሪኮች እንዴት ይህን ያህል ድል ያደርሱብናል ብለው ጠየቁ። ቁርአን ጠየቃ አነሳው እኮ ይሄንን አወለማ አሳበትኩም ሙሲበቱን ቀድ አሰብቱም ሚስለይሃ ቁልቱም አነ ሃዛ ቁል ሁወ ምን ዒንዲ አንፉሲኩም። ለመሆኑ እናንተ ከዚህ በፊት እጥፉን ያገኛችሁት ድል በእናንተ ላይ ግማሹ ስለደረሰባችሁ ከየት መጣብን? በምን ምክንያት ነው? በምን ጥፋታችን ነው አላችሁን? አለ አላህ። መልሱን በምን መለሰ? ቁል በላቸውን የልንገራህ አለ አላህ። ሁወ ምክንያቱ ምን ዕንድኩም ከራሳችሁ ነው የመጣው። ምክንያቱ ምን አድርገው ነው? አሁን እናንተ አሁን በሳልኩላችሁ ስዕል መሰረት የኡሑድ ሙስሊሞች የመመታት የመገደል ምክንያቱ ማን ነው? አልገባችሁም? እዚህ ላይ የነበሩ ሰዎች በመልቀቃቸው ነው። በሌላ አባባል ባጭሩ የነቢዩን ዓለይሂ ሰላቱ ወሰላም ትእዛዝ ባለማክበራችሁ ነው ማለቱ ነው እኮ አላህ። ቁል ሁወ ምን ዒንዲ አንፉሲኩም። አያችሁ የረሱሉን ዓለይሂ ሰላቱ ወሰላም ሱና መኽለፍ ለስንት አይነት ሰቆቃ እንደሚጋብዝ። አንድ ትእዛዝ እኮ ናት። ያውም ደግሞ በፍጹም አንሰራም ብለው እኮ አይደለም መስሏቸው እጅቲሃድ አድርገው መስሏቸው በተሳሳቱ ስህተት አላህ እንዲህ ከቀጣ እኛ እያወቅነ የነቢዩን ዓለይሂ ሰላቱ ወሰላም ሱናዎች በየቀኑ ስንት ጊዜ ነው የምንኸልፋቸው? ከሳሽ ተከሳሽ የሚሰጠውን መልስ ቢያቅ ኑሮ ይላሉ የኔ ዘመዶች አማሮቹ። ተከሳሽ እንኳንስ መጥሪያ ሊሰጥ ለተከሳሽ በፍርድ ቤት አጠገብ አይሄድም ነበር አሉ። እነዚህ ሰዎች አሁን ነቢዩ ሰለላሁ ዐለይሂ ወሰለም መጥተው ሲጠይቁ እኔም ገርሞኛል ብለው እሳቸው አብረው እንትን የሚሏቸው አላህ ምን አለ? ቁል ሁወ ምን ዒንዲ አንፉሲኩም። እስቲ እኛን የራሳችንን የእኛን ህይወት እስቲውት። አሁን
መብራት ሲጠፋ ምን ወንጀላችን ነው እንላለን። ጦርነት ሲጠፋ ሲመጣ ምንድነው ወንጀላችን እንላለን። ረሃብ ሲመጣ ምንድነው ወንጀል ምን አጥፍተን ነው እንላለን አይደል? እውነተኛ በዚያ መልኩ ላይ ነው ያለነው። ሼኽ ሰዒድ አሕመድ ሙስጠፋ አላህ ይሕፈظሁ ምን ይላሉ? አንዷ በዝሙት አረገዘች ይላሉ። በዝሙት አርግዛ መውለድ መጣና ምጡ ማጨናነቅ ጀመራት ይላሉ። ምጡ ሲያጨናንቃት ምን አለች? ኧረ አላህ ኧረ ምን አርጌህ ነው አለችው አሉ። እዚህ ጀማዓ እየተሰገደ እዚህ አካባቢ ሆኖ ምንም ሳይሰማው ዙሁር ጀማዓ ተሰግዶ ዓሱርም ጀማዓ ተሰግዶ እሱ እዚያው ከሰገደም ሰገደ ምንም ካላ አለ። እዚህ መስጂድ እየተሰራ ስለ መስጂድ ምንም ደንታ ሳይኖረው እዚህ ተፍሲር እየተቀራ እዚህ ኪታብ እየተቀራ ስለሚቀራ ምንም ሳይመስለው ከዚህ ወጣ ሲል ትራፊክ ሲጠይቀው ይኸውላችሁ እንግዲህ አላህ እስቲ አሁን ምን አርጌ ነው አሁን ሱቢ ሳይሰግድ የሚወጣ ተማሪ ፈተና አለ። ሲሄድ ኤ መሆን የነበረበትን ቢ ሲ መሆን የነበረበት ኤ ምናምን መርጦ ምን ሆነ ነው በደህና አይደለም ሲለው መምህሩ አላህ ብያለሁ ምን እኔ ላይማ በወለደ አገሪቱን እያቀጣጠለ ያለ ነጋዴ ምንድነው የሚባለው? ይሄ ሰሞኑን እንዲህ ቆንጠጥ የሚያረጉበት ምን ነበር? ይሄ ወደ ቱርክ ወደ ዱባይ የሚያስበረግገው ቫት እንግሊዘኛ ነው ቋንቋው። ሲመጣ ዘካ እኮ አልሰጠም። ያላህ ዘካ አልተሰጠም። ሰደቃማ ከየት እንዴት ዝብሏት አላህ ምን አርጌ ነው እኔ ያረኩትን አላቅም ይሄውላችሁ። አወለማ አሳበትኩም ሙሲበቱን ቀድ አሰብቱም ሚስለይሃ ቁልቱም አነ ሃዛ ቁል ሁወ ምን ዒንዲ አንፉሲኩም። አላህ ምን አለ? ወላ ተፈረቁ ፈተፍሸሉ ከተለያያችሁ ትከሽፋላችሁ፣ ጉልበት ታጣላችሁ፣ አይሳካላችሁም፣ ያለማችሁት አይሳካም ነው የሚለው አላህ ሱብሓነሁ ወተዓላ። አንድ ሱና የነቢዩን አንዲት ትእዛዝ ኸልፈው ለዚያ ሁሉ እልቂት ከበቁ በየቀኑ 10 20 30 ሱናዎችን እየኸለፍክ ምን አርጌ ነው የምትል ሁሉ ልታስብበት ይገባል ለማለት ነው። አስአሉላህ ረቢ ቢአስማኢሂ ልሑስና ወሲፋቲሂ ልዑላ أن يجعلني وإياكم من الذين يستمعون القول فيتبعون أحسنه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته. ብዕር የማይገልጸው ያንን የቲም ጀግና ባክሜላ ሞግሰው እስኪ ላሞካሸው ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና